ከመሞቴ በፊት አላህ እንዲምረኝ ለመጠየቅ ዱዓ ለማድረግ ቤቴን ሽጬ ወደ አላህ ቤት መጥቻለሁ ያሉት አባት በአክሱም 10 ሙስሊሞች ታስረዋል። ሙስሊሞች ላይ የደረሰ ያለው በደልና ግፍ እንደዚሁም ደግሞ ማግለል በአክሱም እየተባባሰ ይገኛል። የአክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት አላህ ዘንድ ተስፋ አለ። በአክሱም 10 ሙስሊሞች ታስረዋል። ሙስሊሞች ላይ የደረሰ ያለው በደልና ግፍ እንደዚሁም ደግሞ ማግለል በአክሱም እየተባባሰ ይገኛል። በዛሬው ዕለት የጁማ ሰላት አክሱም ሙስሊሞች አልሰገዱም። ከትላንትና ወዲያ ሙስሊም ተማሪዎች ላይ እገዳ ተደርጎባቸው ነበር። ዛሬ ደግሞ ወደ ግለሰቦች እስር ተሸጋግሯል። ከቀን ወደ ቀን የአክሱም ሙስሊሞች ላይ የደረሰ ያለው ግፍ እየተባባሰ ይገኛል። አክሱም እየተመራች ያለችው በገዳማት ነው። እነዚህ ገዳማት ደግሞ በአክሱም ውስጥ ሙስሊሞች በሰላም እንዲኖሩ እየፈቀዱላቸው አይደለም። ሁላችሁም ፍትህ ለአክሱም እያላችሁ የመረጃ በደንብ ሼር አድርጉትኝ። አላህ ሱብሓነሁ ወተዓላ ለአክሱም ሙስሊሞች ፍትህን ይስጣቸው። የአክሱም ሙስሊሞች መስጂድባት ሰላማዊ ምድር ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። በርግጥ እኔም ተስፋ አለኝ። ኢትዮጵያ ልምላሜዋ ተረጋግቶ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋ አለኝ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የመኖር ትርጉም። ከመሞቴ በፊት አላህ እንዲምረኝ ለመጠየቅ ዱዓ ለማድረግ ቤቴን ሽጬ ወደ አላህ ቤት መጥቻለሁ ያሉት አባት መነጋገሪያ የሆነ አዲስ ታሪክ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። እጅግ መነጋገሪያ የሆኑት ከላይ በምስሉ ላይ የምትመለከቷቸው አባት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ለመሄድ ያላቸውን ነገር ሁሉ ሸጡ። መሬታቸውንና አንድ ያላቸውን ቤትም ጭምር ሸጡ። ታዲያ አስገራሚ ነገር የሚፈጠረው እዚህ ጋር ነው። እነሱ እንደዛ ብለው የተናገሩበት ቪዲዮ ዓለም ላይ እጅግ ተሰራጨ፣ መነጋገሪያም ሆነ። ታዲያ የሳውዲ የንጉሳውያን ቤተሰቦችን ጭምር ይህንን ቪዲዮ ተመለከቱት። ሱብሃንአላህ፣ እነዛ የንጉሳውያን ቤተሰቦች ይህንን አባትን ፈለጉት፣ አገኙት። ታዲያ ቤት እንሰጣለን፣ በየወሩም ወጪህን እንሸፍናለን አሉት። የአባት ግን እጅግ አስገራሚ ንግግርን ተናገረ። የአባት እንባ እየተናነቀው እኔ የምፈልገው በመካ ሞቼ መቀበር ብቻ ነው ሲል ለነዛ ንጉሳውያን ቤተሰቦች መለሰላቸው። ሱብሃንአላህ። በዚህ ታሪክ የተገረማችሁ ይህን ቪዲዮ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ለፓለስታይኖች ለምን ድምፅ አልሆንክም በማለት ድሬክ ዲጄ ካሊድን በሙዚቃው ወቀሰው። ሁኔታው እንዴት እንደሆነ ላስረዳችሁ። ድሬክ ማለት ነው አልበሙ በጉጉት እየተጠበቀ ነበረ። ይነሆ ዛሬ 3 አልበም ለቋል። በዚህ አልበም ውስጥ ማለት ነው አይስማን በሚለው ውስጥ ዲጄ ካሊድን ከፊልስጤማውያን ቤተሰብ የዘር ሐረግ የሚመዘዘው አሜሪካዊ ሙዚቀኛ ዲጄ ካሊድ በእምነቱም ሙስሊም ነው። አንድም ቀን ስለ ፊልስጤማውያን ጭቆና አውርቶ አያውቅም ነበረ። እናም ዲጄ ድሬክ ማለት ነው ዛሬ በለቀቀው አልበም ላይ እንዳልኳችሁ አይስማን በሚለው አልበም ላይ ማለት ነው ሌት ሚ ሜክ ፔይ በሚለው ሙዚቃ ግጥም ውስጥ ማለት ነው እናም እልሃለሁ ካሊድ ሰዎች የፊልስጤምን ነፃነት እየጠበቁ ነው፣ አንተ ግን ዝም ብለሃል በማለት ማለት ነው ጥቁር፣ ነጭ፣ አረንጓዴ፣ ቀይ በማለት የሆኑ ቀለሞችን ዝርዝር ጠቀሰ። እሱ የጠቀሳቸው የቀለም ዝርዝሮች የፊልስጤማውያን ነው። በቀጥታ አንተ ስለ ፊልስጤማውያን ዝም ብለሃል፣ ሰዎች ማለት ነው የፊልስጤማውያንን ነፃነት እየጠበቁ ነው በማለት ዲጄ ካሊድ ወቅሶታል። እንዳልኳችሁ ዲጄ ካሊድ ከፊልስጤማውያን የዘር ሐረግ የተመዘዘ ነው። የሚያስቀው ነገር ደግሞ ብዙዎችን ያስገረመው ድሬክ አይሁድ መሆኑና ከአይሁድ ቤተሰብ መገኘቱ ነው። እናቱ አይሁዳዊ ናት፣ አባቱ ደግሞ የካቶሊክ ክርስቲያን ነው። ነገር ግን ዲጄ ካሊድን በዚህ ጉዳይ መውቀሱ ማለት ነው ብዙዎችን ያነጋገረ ነው። እንግዲህ ዲጄ ካሊድ ስለ ፊልስጤማውያን ተናግሮ አቅም ብዙ የሱ አድናቂዎች በተደጋጋሚ ለምን ዝም አልክ ይሉታል። አሁንም ድሬክ ለምን ዝም አልክ እያለው ይገኛል። ስለዚህ ጉዳይ እስኪ ሐሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። አክሱም ሐውልትን ክርስቲያኖች አልሰሩትም ወይም ሙስሊሞች አልሰሩትም። አስታር የሚባል ሃይማኖት ያላቸው ወይም ደግሞ አልመቃህ የሚባል ሃይማኖት የሚያምኑ የጨረቃ አምላክን የሚያምኑ እና ሌሎች ፖሊቲስት ወይ ደግሞ ብዙ አምላክን የሚገዙ ገና ክርስትና ያልገባ ስለሆነ የዛን ጊዜ የነበሩት አልመቃህ የሚባል እምነት የሚያምኑ ነበሩ፣ አስታር የሚባል እምነት የሚያምኑ ነበሩ፣ አይሁዶች ነበሩ። የዛን ጊዜ ኢትዮጵያ ውስጥ ነበሩ፣ በጥቂት ይሆኑ እንጂ እነሱ ናቸው የሰሩት። ለዛ ነው አክሱም ሐውልት ላይ መስቀል የሌለው። ምክንያቱም አንድ እንደዚህ ጋር አስረግጬ የምነግርህ ነገር አንድ ሀገር ላይ አንድ የስልጣኔ ምልክት ካየህ ያች ሀገር በዛ ዘመን ሰላምና እኩልነት የተሰፈነባት ነበረች ማለት ነው። ሰላምና እኩልነት ከሌለ ግን ጎጆ ቤት መስራት አትችልም። ምክንያቱም ሰላም የሚሸጥ ሀብት ነው። ሰላም
የመንቀሳቀስ የመስራት የማምለክ ነፃነት ለኢኮኖሚ ቀጥተኛ ግብአት ነው። እኔ ነጋዴ ነኝ አውቀዋለሁ። ምክንያቱም እኔ ዛሬ አንድ ቦታ ተንቀሳቀሽ ባለመስራቴ ያጣሁትን ገንዘብ ስለማውቀው ማለት ነው። ስለዚህ የማምለክ የመንቀሳቀስ የመናገር በቃ የሰው ልጅ ነፃነት ለኢኮኖሚ እድገት ቀጥተኛ ግብአት። ያ ምናልባት ይሄን ካሁኑ አክሱም ጋር ብታገናኝልኝ ደስ ይለኛል። ላገናኝልህ። ምክንያቱም የድሮ ንግስታቶች በጣም ብልህ ናቸው። በጣም ብልህ ናቸው። የአክሱም ነገስታቶች ነው ማራል ከክርስትና በፊት የነበሩ የአክሱም ነገስታቶች ወይም ደግሞ ከዛም በኋላ የነበሩት ነገስታቶች በጣም ብልህ ነበሩ። ኢትዮጵያ ንጉሶች ካስታወስት አብርሃና አጽብሃ እኮ ከአባ ላይ ፈርሶ እኮ የመጣው ለምን እንደሆነ ታውቃለህ? ሌላ ከአባ እሱ ግዛት ውስጥ እኮ እዛ ጊዜ ኢትዮጵያ እስከ የመን ትገዛ ነበር። በአብርሃ አጽብሃ ዘመን ኢትዮጵያ እስከ የመን ትገዛ ነበር። ሳዑዲ አረቢያ ላይ ወይም ደግሞ አሁን መካ አካባቢ ላይ ያለውን ከአባ አፍርሼ እኔ ግዛት ወደ የመን አካባቢ ብሰራው እዛ ብሎ ሊያመልኩ የሚመጡት ሰዎች የንግድ እንቅስቃሴ ስለሚፈጥሩልኝ ሀገሬ ታርግልኛለች ብሎ ነው የማምለክ ነፃነት እሱ የሚያምንበትን እምነት ፈቅዶ ህዝቦቹን አገሪቱን ለማሳደግና ህዝቦቹን ለመጥቀም ነው የሄደበት ርቀት። ንጉሶች እኮ እስቲ እስላሞች ላክልኝ እነሱ ከተማ ያሳድጋሉ ንግድ ያስፋፋሉ እያሉ እኮ ደብዳቤ የሚጽፉ ኢትዮጵያ ንጉሶች እኮ ነበሩ። ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው እየተባለ ነው ያለው። ዶናልድ ትራምፕ ኢራን ላይ ስለሚወስዱት የእግረኛ ሰራዊት ሁሉ ያካተተ እርምጃ በዛሬው ዕለት ውሳኔ እንደሚወስኑ እየታወቀ ነው ያለው። በተለይ የሆርሙዝ ሰርጥን ለማስከፈት ዲፕሎማሲ አካሄዶች ያልሰሩ መሆኑን ተከትሎ እንዲሁም ደግሞ ዶናልድ ትራምፕ የቻይና ሂዶ እንደነበረ ታውቃላችሁና ቻይና ኢራን ሆርሙዝ ሰርጥን እንድትከፍት ጫና እንድታደርግላት ይጠይቃሉ ተብሎ ነበር። እንዲሁም ደግሞ እዛ እያሉ እንግዲህ ከስምምነት ላይ ተደርሷል። ሆርሙዝ ሰርጥ መከፈት እንዳለበት ከቻይና ጋር ስምምነት ላይ ተደርሷል ተብሎ የነበረ ቢሆንም ግን ቻይና አሁንም ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እንደምታከብርና ያንን አቋሟን እንደማትቀይር መነገሩን ተከትሎ ዶናልድ ትራምፕ በትናንትናው ዕለት ቻይናን እንደዚህ ብዬ አልጠየቅኩም አልለመንኩም፣ ምክንያቱም ራሴ ሃንድል አድርገዋለሁ የሆርሙዝን ነገር ብለው ነበረ። በዛሬው ዕለት ደግሞ ሆርሙዝን ለማስከፈት የሚወስዱትን ሚሊተሪ እርምጃ ላይ ውሳኔ ይወስናሉ ዛሬ ተብሏል። ይህ ውሳኔያቸው እንግዲህ በሁለት መንገድ ነው እየተተረጎመ ያለው። አንደኛው በጣም ሪስኩ ትንሽ ሆኖ ሪዋርዲንጉ ግን ምንድነው የምታገኘው ሪዋርድ ግን ያነሰ፣ ሪስኩም ትንሽ ሪዋርዱም ያነሰ። ሁለተኛው ደግሞ ሪስኩም ብዙ ሪዋርዱም የበዛ ነው እየተባለ ያለው። የመጀመሪያው ሪስኩም ትንሽ ሪዋርዱም ትንሽ የተባለው እጅግ በጣም ፈጣን የሆነና በጣም ብዙ ቁጥር ያለው የአየር ጥቃት በመፈጸም ኢራን ላይ መልሶ ወደ ኋላ መውጣት የሚለው ነው። ይህ ያው እንደምታውቁት የሚድልስ ሀገራትን ማግዶ መውጣት ማለት ነው። ሶ ምንም አይነት ያን ያህል ሪስክ ላይ ኖረው ይችላል። የካዡዋሊቲ ዋይዝ ኦር የሰራዊት ሞት ዋይዝ ብዙም ሪስክ ላይ ኖረው ይችላል፣ ግን ያን ያህል ሪዋርዲንግ አይደለም። ምክንያቱም ኢራን ይህንን ሰስቴን አድርጋ አሁንም ጥቃቷን ልትቀጥል ትችላለች። ሆርሙዝ እንደዘጋች ልትቆይ ትችላለች። ስለዚህ ያን ያህል እንትን አይደለም፣ ሪዋርድ አይኖረውም። ሁለተኛውና ግን በጣም አደገኛው እየተባለ ያለው ምንድነው የእግረኛ ሰራዊትን ሁሉ ያካተተ እርምጃ በመውሰድ የኢራንን ኮስት ላይኖች ወር ባህር ዳርቻዎች እና እንዲሁም አንዳንድ ደሴቶችን በእግረኛ ሰራዊት ሁሉ መቆጣጠርና ያንን አካባቢ ከኢራን ሰራዊት ማራቅ የሚል ነው። ሆርሙዝን አካባቢ ማለት ነው። ይህ እንግዲህ እንደምታውቁት በጣም ከፍተኛ የሆነ ካዡዋሊቲ ይኖረዋል። ከፍተኛ የሆነ የአሜሪካ ሰራዊት አባላትን ለሞት የሚያጋልጥና ከፍተኛ አደጋ ያለው ነው። ነገር ግን ከተሳካ ግን ሪዋርዲንግ ነው። ሆርሙዝ አካባቢን መቆጣጠር በሚሊተሪ ሆርሙዝን ማኔጅ ለማድረግ ሪዋርዲንግ ነው እየተባለ ያለው። ለማንኛውም ግን ሁለቱንም እርምጃዎች ለመውሰድና በጦር እርምጃ እንግዲህ ኢራንን ሆርሙዝ ሰርጥን እንድትከፍት ለማስገደድ የሚወስኑትን ውሳኔ በዛሬው ዕለት ይወስናሉ ተብሏል። እሳቸው ይህንን ይበሉ እንጂ በኢራን በኩል ግን ከፍተኛ የሆነ ዝግጅትና ከፍተኛ የሆነ የመሳሪያ እና የራሳቸውን የማዘጋጀት ነገራቶች በደንብ ተጧጥፎ ቀጥለዋል። ከሁለት ቀናት ከሶስት ቀናት በፊት የወጣ የኢንተለጀንስ ሪፖርት እንደሚያሳየው እንግዲህ ኢራን 70% የሚሆኗን ሚሳኤሏን እስካሁን ድረስ ሰስቴን እንዳላትና እንዲሁም ደግሞ 75% የሚሆኑትን ሚሳኤል ማስወንጨፊያ ሲስተሞቿን ስቲል እጇ ላይ እንዳሉ ነው የታወቀው። ስለዚህ በባለፈው ጦርነት ያን ያህል ጉዳት ደርሶባት እንኳን እስካሁን ድረስ 30% ብቻ ከሆነ የተነካው 70% እጇ ላይ ካለ አሁንም ከባድ ጉዳት ማድረስ የምትችል መሆኑ የሚጠበቅ ነው የሚሆነው። ለማንኛውም ግን ዶናልድ ትራምፕ ከቻይና ጋር አለመሳካቱን ተከትሎ ቻይናን አለ ምንም ራሴ ሃንድል አድርገዋለሁ ብሎ የተናገሩትን ንግግር አስከትሎ በዛሬው ዕለት የሚወስዱትን ሚሊተሪ እርምጃ ይወስናሉ ተብሏል። በአሜሪካና በእስራኤል በኩል ግን ሰራዊቱ ከፍተኛ ዝግጅት ላይ እንዲሆን ተነግሮት ከፍተኛ ዝግጅት ላይ እንዳለ ታውቋል ማለት ነው። ዶናልድ ትራምፕ ምን ይወስናሉ? I guess we will see.